አይነ ጥላው የሚቀመጠው አእምሮ ላይ ነው። አእምሯቸውን ተቆጣጥረናል። የማንን እናንተ ሴሌብሪቲ እያላችሁ የምትሰግዱላቸውን የምትጮሁላቸውን አርቲስቶች የዘፈኑ ዓለምም ምን ያህል ጭምልቅልቅ ያለ ዓለም እንደሆነ ተራ ህዝብ ግን እንዳልተገነዘበው እቺ ውሻ አጋለጠችን ነበር ሲል ነበር። አጋለጠችን፣ ሚስጥራችንን ይፋ አደረገችው፣ ሚስጥራችንን ዘረገፈችው። ሰዎች ይመስሏቸዋል እንጂ እነሱ ላይ አድረን ኮንሰርት እንዲያዘጋጁ የምናደርገው እኛ ነን። ውስጥ ተሰግስገን ያለ ነው እኛ የአዳልሞቲ መንፈስ ነን። ነገርኳችሁ። እየደጋገመ የሚያወራውን ነው የምነግራችሁ። ቀይ የምናስለብስ፣ ቀይ የምንወድ ብዙዎቹ ሴቶች የወንድ አይነ ጥላ አለባቸው። ብዙዎቹ ወንዶች የሴት አይነ ጥላ አለባቸው። ልጃገረዶችን ደናግላንን እየፈለግን ለኛ የደም ግብር ስንል ከሀብታሞች ጋር ማገናኘት። እኔ የምላችሁ ኢትዮጵያ ውስጥ በተለይ ደግሞ መዲናችን አዲስ አበባ ውስጥ ከ50 እስከ 80 የሚደርሱ የጨለማው ኃይላት የኢሉሚናቲ ብራንቾች ወይም ደግሞ ኦፊሶች እንዳሉ ታውቃላችሁ። እኔ በጣም ደንግጫለሁ ለመጀመሪያ ጊዜ ሰማ። የት ነው የሰማሁት፣ በምን አይነት ሁኔታ ነው የሰማሁት የሚለውን ነገር እነግራችኋለሁ በቆይታችን እና በጣም አሜዚንግ የሆነ ታሪክ ስለሆነ እንዲያመልጣችሁ አልፈልግም። ስለሆነም እስከ ፕሮግራሙ ፍጻሜ አብራችሁኝ ሆናችሁ የተፈጠረውን ነገር እንድትሰሙ እፈልጋለሁ። ሰላምታውን አልረሳሁትም። እንደ ሁልጊዜው እንደምን አላችሁ? በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች የሆናችሁ ውድ ኢትዮጵያውያንና ኤርትራውያን ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ያለ እርሱ ፍቃድ ምንም የሚሆን ነገር የለምና አሁንም የእግዚአብሔርን ቸርነት እናወራለን። የእግዚአብሔርን ቸርነት የምናወራው በምን ውስጥ ነው? በዕዳኑ ሰዎች መገለጥ ውስጥ ሆናል ማለት ነው። እና እንግዲህ ሰሞኑን በጣም ብዙ ስልኮች ነበሩ ያላነሳሁላችሁ፣ በጣም ይቅርታ። እኔም በተጨናነቀ ስሜት ውስጥ ስለነበርኩኝ አጋጣሚ ግን ካላነሳሁላቸው ሰዎች መካከል አንደኛው ቴክስት አደረገልኝ እና ደወልኩለት። እኔ ከቴክስቱ በኋላ ማለት ነው ሊያገኘኝ እንደሚፈልግ ነገረኝ። በግንባር መገናኘቱን ብዙም አልደግፈውም። በፊት በግንባር ብዙ ሰዎችን አገኝ ነበር በቀጠሮ። በኋላ ግን አደጋው እየበዛ ትረዱኛላችሁ፣ አደጋው እየበዛ የሆነ ምልክቶችን እያየው ሲሄድ በስልክ ብቻ በማዋራት መገደብን ወይም ደግሞ መቆጠብን መርጬ ነበር። በኋላ ግን ልጁ በጣም ብዙ ነገሮችን ሲነግረኝ በቃ እስኪ እንደውም ያልኩት ምንድነው እስኪ ልጸልይ እና በእግዚአብሔር መንፈስ ምክንያቱም ትረዳኛለህ ስለው እረዳለሁ። እንግዲህ ሰሞኑን ወንድማችን መምህራችን ተስፋዬ አበራ ላይ የደረሰውን እንኳን ታውቃላችሁ። ስለዚህ ማን በቅንነት እንደሚቀርባችሁ፣ ማን በቅንነት እንደሚፈልጋችሁ፣ ማን በተንኮል እንደሚፈልጋችሁ እንኳን አታውቁትም። ስለዚህ እንደው በግንባር እንገናኝ ስትሉ ኖ ምንላችሁ ሰዎች ቅር እንዳትሰኙ እግረ መንገድ አደራ መናገር እፈልጋለሁ። ምክንያቱም እንዳልኳችሁ ነው፣ አደጋው አለው። ማነው በቅንነት የሚቀርባችሁ አታውቁትም። ማነው በተንኮል ይዞ የሚቀርባችሁ አታውቁትም። ስለዚህ የምትመርጡት ነገር ከምታዩት ምልክት ላይ ተነስታችሁ ምንድነው በቃ ነው በርቀት ሆኖ ስልኩም ቢሆን አደጋ አለው። ግን አማትባችሁም ቢሆን በቃ የምትሉትን የምትነግሩትን ለመድኃኒዓለም ነግራችሁ ስልክ ልታነሱ ትችላላችሁ። በግንባር መገናኘቱ ግን 50 ወሰዱትና ለዛ ነው ብዙ ጊዜ በግንባር እንገናኝ ስትሉ በተለይ በግሌ ፍቃደኛ የማልሆነው ማለት ነው። እና ወደ ዋናው ታሪክ ስወስዳችሁ ይሄንን ልጅ እንግዲህ አለ ነው በቃ ውስጤ ስላሳመነኝ በአጋጣሚ ደግሞ እኔ መኖሪያ አካባቢ ነበረ የእናቱ ቤት እና እንዲህ ቦታ ነኝ ምናምን ሲለኝ እኔ ደግሞ ለወጣ ግዴታ ያው ቢሮ ውስጥ ስለዋልኩኝ ትንሽ ንፋስ መቀበል ስለፈለግኩ የምወጣበት ሰዓት ላይ ነው የደወለልኝ። አይ ነው እንደዛ ከሆነ በቃ ችግር የለው እዚህ ቦታ እንገናኝ ነው ለወጣ ነበር ሻይ መጠጣት ፈልጌ ምናምን አልኩት። ተገናኘን እና የመጣው ከእህቱ ጋር ነው ከታላቅ እህቱ ጋር ነው እና በጣም ሊያገኘኝ የፈለገውና በጣም እንደዚህ ምንድነው አስጨንቆ ማለት ይከብደኛል፣ ግን በቃ ወጥሮ እንዳገኘው የፈለገው ለምንድነው እጁ ላይ የያዘውን ማስረጃ ሊነግረኝ ስለፈለገ ደስ ስላለው ማለት ነው። እና በነገራችን ላይ እኔ አንተን የግል ሚዲያ ላይ ብቻ አይደለም ከዚህ በፊት የነበርካቸው ሚዲያዎች ላይ ብቻ ሳይሆን ስፔሻሊ የኔታ ላይ የምሰራቸውን ፕሮግራሞች ጀምሮ ከታተለ ነበር ነው ያለኝ። እና አይ ቲንክ የቆየ የፕሮግራም የደንበኛ ነው ማለት ነው። ተገናኘን። ወጣት ልጅ ነው
እህቱም እንደዛው ወጣት ልጅ ነች። እንዴት ነው በነፃነት የሚያወራችሁ አይነት ልጆች የሉም። አንዳንዱ ሰው ቁጭ ብላችሁ ስታወሩትም ይከብዳችኋል። አንዳንዱ ደግሞ ባገኛችሁት የተወሰነ ደቂቃ ውስጥ እንኳን ቤተሰብ መስሎ የሚታያችሁ ቤተሰብ መስሎ የሚሰማችሁ ሰው አለ። አይ ቲንክ ከእነሱ ጋር በተቀመጥኩበት ሰዓት ላይ የዛ አይነት ስሜት ነው የተሰማኝ እና ብዙ ነገር አጫወታኝ። ወርቅ አፈራው እኔ ላገኘህ የፈለግኩት አለ ባለቤቱ ላይ እንግዲህ ረጅም ጊዜ አልሞስት ወደ እንደነገረኝ 10 ምናምን ዓመት የቆየ መንፈስ አለ፣ ሲያሰቃያት የነበረ መንፈስ እና ጸሎት ቤት ውስጥ ተይዞ የተናዘዘውን ነገር ስፔሻሊ ደግሞ መጨረሻ ላይ ስለ ኢሉሚናቲ እና ኢቨን በዛ ጉዳይ ላይ ስለምንሰራ ሰዎች የተናገረውን ነገር ሊያሰማኝ ነው የጓጓው። እንደው መጨረሻ ላይ እሱ በመቁጠሪያ መንፈሱን እየቀጠቀጠ ሲያናግር የኔን ስም ልጁ ደጋግሞ ያነሳ ነበርና እንግዲህ እናንተን ከሚያጋልጡ ሰዎች መካከል ወንድማችን ምናምን ያለ የኔን ስም እየጠቀሰ ምናምን ሲል እንደ እዛ ጋር መንፈሱ የተናገረው ተናገረ እና ለእኔ ትልቅ ምስክርነት ነው። እግዚአብሔር የተመሰገነ ይሁን፣ መድኃኒዓለም የተመሰገነ ይሁን፣ ሰማዕቱ ቅዱስ ጊዮርጊስ የተመሰገነ ይሁን። እኛ በምን ኃይላችን እኛ በምን ጉልበታችን ሁሌ እንደምንለው እና በእነሱ በተራዳይ መላእክት ጥበቃ ውስጥ ስለሆነን ነው። ያንን ነው መንፈሱ የተናገረው። እኛ ኃጢአተኞች ሳንሆን ቀርተን አይደለም። እኛ ምድር ላይ እግዚአብሔር ከሚያስቀይሙ ሰዎች መካከል ሳንሆን ቀርተን አይደለም። ግን እሱ ቸር አምላክ ነውና እንደኛ ኃጢአት ሳይሆን እንደሱ ደግ አባትነት እየጠበቀን ስለሆነ ያንን ነው የሰማሁት እና በዛውት የሰማሁትን የታዘብኩትን ነገር ነው ዛሬ እምነግራችሁ። የሚገርማችሁ በዚህ ልጅ ሚስት ላይ ያደረው መንፈስ፣ በነገራችን ላይ ልጅቷ በጣም ታዋቂ ድምፃዊ ነበረች። የተለያዩ ቦታዎች ላይ ሰርታለች። አስፈላጊ አይደለም ያንን መግለጽ እና የምታወቅ ልጅ፣ በጣም ብዙዎች የሚያደንቋት ልጅ ነች። ግን የዘፈኑ ዓለም ምን ያህል የተወሳሰበ እንደሆነ ይች ልጅ በደንብ ተርታለች ነው የሚገርመን ያለችኝ። በኋላ እንደውም በነጋታው ዛሬ ይህንን ፕሮግራም የምሰራው ዛሬ በዕለተ ማክሰኞ ነው እና ከእነሱ ጋር የተገናኙትኝ ሰኞ ወደ 11 ሰዓት አካባቢ ነው እና ያገኘው ወንድምናትን ያገኘሁት ባለቤቱ ላይ ነበረ ያ መንፈስ አድሮ ሲለፈልፍ የነበረው እና ባለቤቱን አላገኘዋትም። ቪዲዮውን ነው ያየሁት። በነጋታው ግን ዛሬ ይህንን ፕሮግራም ከመስራቴ ከሰዓታት በፊት ጠዋት ቁርስ ሰዓት ላይ ደውሎልኝ ነበር። ረጅም ሰዓት ነው ያወራነው እና በዛ አጋጣሚ እሱንም አግኘው ብሏት ሚስቱንም አግኝቻት ነበር። በስልክ አውርቻታለሁ እና የሚገርም ስቶሪ ነው ያገረችኝ። የሚገርም እኔ ከቤተሰብ ጋር የተያዘ ነገር ነበር። እኔ የቡዲስት እምነት ተከታይ ነበርኩ ነው ያለችው። ያም ተጽዕኖ አለ። ሜዲቴሽን ሰራ ነበር፣ ዮጋ ሰራ ነበር እና ዮጋና ሜዲቴሽን እንደ መልካም ነገር የሚያቀርቡላችሁን ሰዎች አትስሙ የምንለው ያለ ምክንያት አይደለም። መገለጫ ነው እና እቺ ልጅ እዛ ውስጥ ነበረች፣ መስክራለች እና የሰራችባቸውን ክለቦች ናይት የምሽት ክለቦች ነገረች። በጣም ትልልቅ ቦታዎች ሸራተንን ጨምሮ ሸራተንን ብቻ ልጥቀሰው የራሴ ምክንያት ስላለኝ፣ ከዛ ውጭ ግን ሌሎችን በርካታ ናይት ክለቦችን ጠቅሳለኛለች እና በጣም የሚገርም አለችኝ። ተዋወርቃ እንደ የማንሸለመው ኢቨን መኪና ሁሉ የሚሸለማል አለች። ነገር ግን ገንዘቡ የት እንደሚገባ አናውቀውም። ደሞዙን ተወው፣ ከሌላው አንጻር የተሻለ ክፍያ ሊከፈለን ይችላል። ግን ሽልማቱን ልነግርህ አልችልም። መኪና የሚያስገዛ ገንዘብ ይሸልምሃል፣ ኢቨን መኪና ይሸልምሃል። ግን ምንም ነገር የለህም። ያስማማን ነገር ምንድነው? ከመናፍስት ዓለም የመጣ ገንዘብ፣ በኃጢአት የመጣ ገንዘብ እንዴት ነው ድሮስ እጃችን ላይ ገብቶ ሊበረክት የቻለው? እንደምንም ታግለን እንኳን የቆጠብነውንም ይዞት ነው የሚሄደው። በዛ ላይ የተስማማ ነው። ያየችውም የታዘበችውም ይችት ያንን ነው እና ያን ያህል ዓመት ስትሰቃይ፣ በነገራችን ላይ ካገኘኝ ልጅ ጋር በትዳር የቆዩት ኦልሞስት 6 ዓመት አካባቢ ነው። 6 ዓመት አካባቢ በኋላ ግን በምክንያት ይሄ ልጅ እግዚአብሔር በሱ ላይ አድሮ ቤተሰቡን ሁሉ ማዳን ስለፈለገ ይሄ ልጅ መንፈሳዊ ሕይወት እንዲገባው ሆነ። ኦልሞስት 30ዎቹ ውስጥ ገና 30 መጀመሪያ ላይ አይ ቲንክ 30 ዓመት ያለ መሰለኝ፣ ገና ወጣት ልጅ ነው። ስራውን ሲተው ሪዛይን ሲያደርግ ምንም ነገር የለውም። ትዳር አለው፣ ልብ አድርጉ፣ ወጪ አለው፣ ባለትዳር ነው። ያንን ሁሉ ግን እርግፍ አድርጎ ስራውን በገዛ ፍቃዱ ሪዛይን አድርጎ ያለምንም ሌላ አማራጭ ገቢ ቀጥታ ሄደው ወደ ስውሯ ማርያም ነው። እንደ አይነት ጠንካራ ወንድሞች አሉ። በቃ ልክ ሲገባቸው የሚገባቸው ማለት ነው። እድሜ ልኩን ደግሞ እየተነገረው የማይገባው ደግሞ አለ። እድሜ ልኩን እየተነገረው የሚያላግጥ ስክሪን ላይ ቁጭ ብለው ዳንስ ስትሉት የማይደን ነገሩ እግዚአብሔር ሲቀርባቸው የልባችሁን መሻት አይቶ ሲቀርባቸው ነው
የልብ መሻት ከሌለ ግን ቁጭ ብለህ እድሜ ልክን ስክሪን ላይ ስታላግጥና ህይወትን ስታመሰቃቀል ትኖራለህ። ኤኒዌይ በኋላ የ30 ደቂቃ ነው ጸሎቱ ቤት ውስጥ የተያዘ መንፈስ የተናገረው እና የ30 ደቂቃውን ትንፋሽን ውጭ ነው የሰማሁት። የሚገርማችሁ እሱን ነው ልነግራችሁ የፈለግኩት። አንደኛ ይሄንን ለእኔ ታማኝ የዩቲዩብ ተከታታዮች ነው የምናገረው። ለእኔ ታማኝ፣ በነገራችን ላይ ዩቲዩብ ላይ ታማኝ የሚባል ኦዲየንስ አለ። ዝም ብሎ ደግሞ ሄያጅ መጪ ተምኔል አይቶ ዝም ብሎ ለጊዜ ምንድን ነው ምናምን ይሄ እንትን የለም ጊዜያዊ እሱ አይደለም የኔ ታርጌት። ብዙ ጊዜ እንደዚህ አይነት መርሃ ግብርም ስሰራ ለእኔ ታማኝ ሆነ ሁሌም ቋሚ የቤቴ ደንበኞች ለሆኑ ሰዎች ነው የምነግረው፣ ስለገባቸው ማለት ነው። እግዚአብሔር ይመስገን። በዚህም ደረጃ ይሄን ያህል ቁጥር ያለው የገባው ሰው የኔ ቤተኛ ስለሆነ እግዚአብሔርን አመሰግነዋለሁ። ስለዚህ ልፋቴ ዝም ብሎ መሬት አልቀረም ልላችሁ ፈልጌ ነው። እና ከነዚህ እድምተኞች መካከል አንዱ ነው እንግዲህ ያገኘሁትና ከዛ ላይ ተነስቼ ታሪኩን የምነግራቸው። 30 ደቂቃ ሰማሁት ያለምንም ነገር በቃ አንዴ እሱም በጽሞና እንድሰማው ነው የፈለገው። ሰማሁት፣ ስልኩን ከፍቼ ይናገራል፣ መንፈሱ ይለፈልፋል። በጣም የገረመኝ ነገር ልንገራቸው። መዲና ውስጥ አዲስ አበባ ውስጥ ከ50 እስከ 80 የሚሆን የኢሉሚናቲ ቢሮ አለን። እየሰማችሁኝ ነው? ከ50 እስከ 80 የሚሆን የኢሉሚናቲ ቢሮ አለን። ሰው ኢሉሚናቲ ይላል እንጂ እኛ አዳልሞቲ ነን ነው ያለው መንፈሱ። አዳልሞቲ ነን፣ ቀይ የምንወድ፣ ቀይ የምናስለብስ፣ ቀይ በቀይ የምናደርግ፣ በቀይ ቀለም የምንረካ። መንፈሱ የተናገረውን ነው የምነግራችሁ። በልጇ ላይ አድሮ ቀይ ከመውደዳችን የተነሳ ከተማውን ምንም የማያውቁ ታዳጊ ህፃናቶችን በደላሎችም አማካይነት እያሳደንን ባለሀብት እየሰጠን ደም የምናፈስ፣ ድንግልና የምናስገስስ። አሁን አንዳንዱ የስሜት ማርኪያ ነው። እሱ ብቻ አይደለም ነው። ከሱ ባሻገር ዋነኛ ዓላማችን ደም ማስፈሰስ ነው። ግብር ደላሎች አሉ። ለእኛ በስም ጠቅሷል እኮ ነው የምላችሁ። ያንን አስፈላጊ ስላልሆነ ነው እንጂ ኮንሰርት የምናዘጋጀው እኛ ነን። ኮንሰርት ላይ ብዙዎች ይገናኛሉ። ወደ ዝሙት ዓለም የምንመራቸው እኛ ነን። ተቆጣጥረነዋል። እንደምንቷ በየመሃሉ ላይ እቺ ውሻ አጋለጠችን ነበር ሲል ነበር። አጋለጠችን፣ ሚስጥራችንን ይፋ አደረገችው፣ ሚስጥራችንን ዘረገፈችው። ሰው ኢሉሚናቲ ይላል። ኦፍ ኮርስ ኢሉሚናቲ፣ ግን ከኢሉሚናቲ ውስጥ ተሰግስገን ያለ ነው እኛ የአዳልሞቲ መንፈስ ነን። ነገርኳችሁ። እየደጋገመ የሚያወራው ነው የምነግራችሁ። ቀይ የምናስለብስ፣ ቀይ የምንወድ፣ ደም ማፍሰስ የምንወድ። ደም ቀይ ነው። ደም ከምናፈስባቸው ነገሮች አንዱ እርስ በርስ ማበላላት፣ ወንጀል ማሰራት፣ አንዱ አንዱን በስለት እንዲወጋው ማድረግ በትንሽ ነገር። ከዛ ውጭ ግን በየትምህርት ቤቱ በየኮሌጁ የሄድን በደላሎች አማካይነት ልጃገረዶችን ደናግላንን እየፈለግን ለእኛ የደም ግብር ስንል ከሀብታሞች ጋር ማገናኘት። ይሄ አንደኛው ስትራቴጂያችን ነው ያለው። የዘፈኑ ዓለምም ምን ያህል ጭምልቅልቅ ያለ ዓለም እንደሆነ ተራው ህዝብ ግን እንዳልተገነዘበው፣ በዛ አማካኝነት ምን ያህል እያመሰ እንደሆነ፣ ምን ያህል ኃጢአት እያሰራ እንደሆነ፣ ምን ያህል ሱስ ውስጥ እየከተተ እንደሆነ መንፈሱ የዘረዘረው ነው እየነገርኳችሁ ያለሁት። ስለዚያም በመዝናኛ ስም ገሌ እንትን አለ ምናምን ነው ስም ጠቅሷል ብያችኋለሁ። ዋናዎቹን ተዋናዮች በስም እየጠቀሰ ማለት ነው። ስለዚህ ናይት ክለብ የምታዘወትሩ፣ ዘፈን ብቸኛው ራስን የማዝናኛ ዓለም የሚመስላችሁ ሰዎች እንድትጠነቀቁ ነው እንደዚህ አይነት መርሃ ግብርን መስራት የሚያስፈልገውና አብዛኛዎቹ አርቲስቶች አለ እንደውም አንድ ቦታ ላይ አብዛኛዎቹ አርቲስቶች የጨለማው ዓለም ውስጥ ያሉ እንደሆኑ፣ እሱን የሚያመልኩ እንደሆኑ፣ ለሱ የሚገብሩ እንደሆኑ፣ ለሱ የሚታዘዙ እንደሆኑ፣ እሱ ደግሞ በዝና ሰማይ ያወጣቸው እንደሆነ፣ አንድ ቀን ግን ከሰቀላቸው ሰማይ ላይ አውርዶ እንደሚፈጠፍጣቸው ሁሉ ተናግሯል። ቴክ ኬር። እዛ ውስጥ ያላቸው አርቲስቶች እራሳችሁን ታውቃላችሁ፣ ተጠንቀቁ። የተናገረው አውጥቼ ያወጣቸውን ያህል አንድ ቀን ግብሬን ቢያጓድሉ ፈጠፍጣችኋለሁ ያለው። ተነካክታችኋል። ከተነካካችሁበት መውጣት የምትችሉት ያለምንም ማወላወል እንደገና ወደ እግዚአብሔር መንገድ ስትመለሱ ነው። ስም እየጠቀሰ
እነገሌ የኛ ናቸው፣ በእነሱ በኩል ነው የምጠቀመው እና ዝናውን ያመጣው ዝም ብሎ መሰለ ወይ? ዝናውን በራሱ መንገድ ያመጣው መሰለ ወይ? ዝናዋን በራሷ መንገድ ያመጣች መሰለ ወይ? ከኛ ጋር ኮሚትመንት ስለፈጸሙ ነው። ይህንን ሲሉ ትዝ ያለኝ ምንድን ነው የውጭ ኮፒ ፔስቶን እኛ ሀገር መጥቷል። እነ ኬቲ ፔሪ፣ እነ ሪሃና፣ እነ ቢዮንሴ ኖልስ፣ ያ ነው እኛም ሀገር ውስጥ ኮፒ ሆነ የመጣው። ስለዚህ በዛ መንገድ የሄዱ ሰዎች ለጊዜው በጣም ዝነኞች ናቸው። ሰው ያብድላቸዋል። ኮንሰርት ሲያዘጋጁ ተናገረ እኮ ሰዎች ይመስሏቸዋል እንጂ እነሱ ላይ አድረን ኮንሰርት እንዲያዘጋጁ የምናደርገው እኛ ነን። ምክንያቱም በኮንሰርቱ ሰበብ ብዙዎች ለዝሙት እንዲዳረጉ እንገፋፋለን። እዛ ላይ የምታያቸው እርቃን የሆኑ አለባበሶች ዝም ብሎ የመጡ አይደሉም። እኛ እንዲከውኑ አስገድደናቸው አእምሯቸውን ተቆጣጥረን። ብዙዎቹ ሴቶች የወንድ አይነ ጥላ አለባቸው። ብዙዎቹ ወንዶች የሴት አይነ ጥላ አለባቸው። አይነ ጥላው የሚቀመጠው አእምሮ ላይ ነው። አእምሯቸውን ተቆጣጥረናል። የማንን? እናንተ ሴሌብሪቲ እያላችሁ የምትሰግዱላቸውን የምትጮሁላቸውን አርቲስቶች እኔ አይደለም የተናገርኩት። ጸሎት ቤት ውስጥ ሰማዕቱ ቅዱስ ጊዮርጊስ የያዘው መንፈስ ነው ይሄን የተናገረው። ሰማዕቱን የያዘኝ ቃል ኪዳን ስላለው አሁንም የሰማዕቱ ቅዱስ ጊዮርጊስ በረከት ይደርብን። ነግሬያቸዋለሁ። በቅዱሳን በሰማዕታት ጸሎት ልመና ነው ጤነኛውን እንኳን እየሄድን ያለ ነው እንጂ ብዙ የክፋት ተግባራት ኢትዮጵያ ውስጥ እየተፈጸሙ ነው። ነገርኳቸው እኮ እንግዲህ እኔ ባለኝ መረጃ እስከዛሬ የማውቀው ሳገላብጥም አንዳንዶች ያው በዚህ ጉዳይ ላይ እንደሚሰራ ሰው ኢትዮጵያ ውስጥ የምጠረጥራቸው ቁጥሮች ነበሩ ይህን ያህል። ምክንያቱም ፐርሰናሊ የነገሩኝም ሰዎች ስላሉ አሁን አንዳንዶቹ ተዘግተዋል እዚህ ቦታ ላይ ምናምን ተብለው የተነገሩኝ አሉና እኔ ከዋና ዋናዎቹ ከሁለት ከሶስት ማክሲመም ከ5 በላይ እንዲህ አይነት የሰይጣን አምልኮ የሚደረግባቸው ቢሮዎች በህቡ ይኖራሉ ኢትዮጵያ ውስጥ ስፔሻሊ አዲስ አበባ ውስጥ ብዬ አስቤ አላውቅም። ነገር ግን ከ50 እስከ 80 የሚሆን ብራንች አለን ያለው አዲስ አበባ ውስጥ ብቻ። ስለዚህ እነዛ ሰዎች ዓላማቸውና ተግባራቸው ምንድን ነው? ቢሮውን የከፈቱት ሰዎች ምንም የማያውቁ ታዳጊ ወጣቶችን በገንዘብ በቁስ እያታለሉ ወደዚህኛው ዓለም መሳብ ነው። ልጆቻቸውን ወላጆች ጠብቁ የምንለው ያለ ምክንያት አይደለም። እንደውም ልጅቷ ምን ብያት ነበረች? ልጅ እሷ ላይ መንፈሱ አድሮ የተናገረውን ልጅ ያገኘኝን ልጅ ባለቤት ማለት ነውና እባክሽን እንደው የበለጠ ለመረጃነት ድምፅሽን ኦዲዮ ልጠቀመው ብያት ነበረ። መጀመሪያ ፍቃደኛ ከሆነች በኋላ ፈረች። ምክንያቱም ገና አሁንም ትግል ውስጥ ነው ያለችው። ኦፍኮርስ ትግል ውስጥ ነው ያለችው አይቻታለሁ። እና በደም ጠንክሬ አንድ ስቴፕ ላይ ደግሞ ወደ ተቻለ ስቴፕ ላይ እስከምደርስ ትንሽ ታገሰኝ ነው ያለችው እንጂ እኔ ምንም ችግር የለውም እንኳን ድምፄን ምስልን እያሳየው በመሰክር ደስ ይላል። ግን አሁን ወቅቱ አሁን አይደለም የሚል ነገር ነው ያገኘኝ። ኤኒዌይ በቃ የፍርሃት ስሜቷ ይገባኛል። አዎ የመናፍስት ውጊያ የምናስበውን ያህል አይደለም። ኦፍኮርስ ሰይጣን የተጣለ ነው። ሰይጣን ርካሽ ነው። ሰይጣን ቆሻሻ ነው እናውቃለን። ግን የዛን ያህል ደግሞ እስካልጠነከርን ድረስ ደግሞ ምንድነው ተንኮሉን እንደዋዛ የምንመለከተው አይደለም። ጥፋቱን እንደዋዛ የምንመለከተው አይደለም። ስለዚህ እዛ ስቴፕ ላይ ስትደርስ በእርግጠኝነት እንግዳይ እንደምትሆን ተስፋ አደርጋለሁ። ነገር ግን 30 ደቂቃ ሙሉ የተመለከትኩት ነገር የነገረኝ ነገር አለ። አሁን መሪናችንን ሌላ ጊዜ እንደምለው አናቀው። በነገራችን ላይ የዚህ ቤተሰብ ታሪክ ራሱ ትልቅ መጽሐፍ የሚወጣው ነው። እችን በጣም ቀንጭቤ ነው የምነግራችሁ። እንደውም 30 ደቂቃ ነው ብያችኋለሁ። በጣም እኔን ኢምፕረስድ ያደረገኝ አልሞስት ከ17 ደቂቃ በኋላ ያለው ነው። ስለ ኢሉሚናቲ፣ ስለ አዳልሞቲ፣ መዲና ውስጥ ድንግልና ስለመሸጡ የሚናገረው ፓርት። ምክንያቱም ከዚህ በፊት ሰናይት የጭንቁስል መጽሐፍ ገጸ ባህሪ የኔታ እያለው መታ የነገረችኝን ታሪክ ነው መንፈሱ የደገመው። እሷ ብዙ የምታውቃቸው ታሪኮች ስለነበሩ ልጆች እንደዚህ ይሸጣሉ፣ ድንግልና ይወሰዳል፣ ድንግልናው የሚወሰደው ግን ለደም ግብር ነው የሚል ነገር ተናግረኝ ነበርና ይህንና መንፈሱ ተናግሮ የተናገረው መልሶ የተናገረው መቼ ነው እንትን ያለው መያዝ የጀመረው? ልክ እች ልጅ በርሜል ቅዱስ ጊዮርጊስ ደርሳ ስትመጣ ሰማዕቱ ከለላ አደረገላት። ከዛ መታገል ጀመረች። እየወደቀች ስትታገል የእሱ ቃል ኪዳን ስለነበረ እዛ ደርሳ ስትመጣ፣ በነገራችን ላይ ከዘፈን ዓለም ውስጥ እንዴት ወጣሽ አልኳት። ነግሬያቸዋለሁ። በጣም ፖፕላር በደንብ የምትደመጥ አሁን አሉ ከምንላቸው የጊዜው ሴሌብሪቲዎች በጣም የምትበልጥ አሁን ያሉት በጣም ፌም የሆኑ ድምፃውያን የሚያደንቋት ልጅ ነበረች።
እንዴት ወጣሽ አልኳት። በእንደዚህ አይነት ሰላም ውስጥ እንግዲህ ትልቅ ቦታዎች ነው ጠቅሳልኛለች። እንዴት ወጣሽ ስላት ወርቅ አበራው እኔ ፈልጌው አይደለም ነግሬሃለሁ። እኔ የቡዲስት እምነት ተከታይ ነበርኩ። ቤተሰብ ውስጥም ጣጣ ነበረ አይ ቲንክ በእናቷ በኩል። ስለዚህ ዓለማዊውን ህይወት በደንብ አውቀዋለሁ። እንግዲህ የአርቲስትን ህይወት ካወቀው ቀን ትተኛለህ፣ ሌሊት እንደ አጋንንት ትዞራለህ። ነገር ግን እሱ አንደኛ እሱ ስለፈቀደ፣ ሁለተኛ ሰማዕቱ ስትሄድ ቀጥታ ጥምቀት ላይ ሲኦል ነው ይዟት የገባው። በመጀመሪያው ጥምቀት ማለት ነው። እዛ ያሳያት ነገር 360 ዲግሪ ነው ህይወቷን የቀየረው። ከዛ መጣች እርግፍ አድርጋ ዓለማዊ ህይወቱን ተወችው። ከዛ በኋላ ባለቤቷ እንደነገርኳችሁ ወጣት ቢሆንም የገባው ልጅ ስለሆነ በሱ በነገራችን ላይ ምንድን ያለው መንፈሱ እንደውም አንድ ቦታ ላይ በጣም የገረመኝ ልንገርህ እንዴ እኔ ይሄ ቤተሰብ እንደዚህ ገብቶት በሱ በኩል እንደሚዋጋኝ ባቅ ኖሮ መጀመሪያ መቼ አገናኛችሁ ነበረ? እግዚአብሔር በቅር ነው ያገናኛችሁ። ያን መበተን ፈልጌ ነበር አልቻልኩም ነው ያለው። ከጠነከራችሁ አይችልም። ሳጠነክሩ ስትቀሩ ነው ጊቭ አፕ የምታደርጉት፣ ተስፋ የምትቆርጡት፣ ለሱ የምትንበረከኩት። በፍጹም ለሱ መንበርከክ የለባቸውም። ትግላለሁ፣ አዎ ትግላለሁ። ትግሉን የምታሸንፉበት መሳሪያ ደግሞ ቀርቦላችኋል። ጸሎት ነው፣ ስግደት ነው፣ ቁርባን ነው፣ መቀጥቀጥ ነው መንፈሱ። አንዳንዶች መቀጥቀጥ ስትሉ ስለሚያፌዙ አንዳንድ የምስቀውና ሶሪ። ስለዚህ ልጅ አሁን መንፈሳዊ ውጊያ በደንብ ገብቶታል። የበለጠ ባለቤቷ ደግሞ ገብቶታል። በወጣትነታቸው ነው የተጋቡት። ልጁ 30 ዓመቱ ነው። አሁን ምንም አይነት ስራ የለውም፣ ግን በጸጋ እየኖረ ነው። እኔ ነው ምሱ ባይነግረኝ ኖሮ በደንብ ተመችቶ የሚኖር ጽድት ያለ ደስ የሚል ልጅ ነው። ወርቃ በራታ ምናኝም ስራዬን ከተውኩኝ 1 ዓመት ሆኖኛል። አሁን ግን ተወዳድሬ አለኝ በሙያው አይ ቲንክ አይቲ ላይ ነው ያለኝ፣ ካልተሳሳትኩኝ ይቅርታ። የኮምፒውተር ባለሙያ መሰለኝ አይ ቲንክ ነግሮኛል። ግን እኔ ሙሉ ትኩረቴ እዛኛው ላይ ስለነበረ እና አሁን ግን አንድ የቻይና ኩባንያ ላይ ነው ተወዳድሬ 2ቱን ኢንተርቪዎች አልፌያለሁ። አይ ሆፕ እጀምራለሁ። እግዚአብሔር ያሳካልህ፣ ደግሞም ያሳካልሃል ጠንካራ ላይ ስለሆንክ ማለት ነው። እና መበተን ይፈልግ ነበር ይሄንን ትዳር፣ አልተሳካለትም። ብዙ ሴራዎች ነበሩ። የሚገርማችሁ ግን የዚህ ልጅ እድል፣ የእህቱ እድል፣ እህቱም አብራው መታ ነበር። ረጅም ሰዓት ነው ያወራ ነው እና የኔ የብቻው ታሪክ አለችኝ። ራሱን የቻለ ትልቅ መጽሐፍ ይወጣል። ራሱን የቻለ አንድ ገጠመኝ መሆን ይችላል፣ አንድ ታሪክ መሆን ይችላል እና እሱ ሌላ ቀን በዝርዝር አወራለሁ ነው ያለችው። እዚህ ቤተሰብ ላይ ግን ጠቅላላ የሆነው በምንድነው? በጣም በቅርብ ሰው ማንነቱንም ነግሮኛል። ስለዚህ የእሱም እድል የተወሰደው፣ የእህቱም እድል የተወሰደው፣ የእናትየውም እድል የተወሰደው። አሁን እህቱና እናትየዋ እኔ ሰፈር ነው የሚኖሩት። እሱም ደግሞ ብዙም ርቀት የለውም ከሚስቱ ጋር እዛ ነው የሚኖረው። ግን እዚህ ቤተሰብ ውስጥ የተፈጸመው ታሪክ በራሱ ፊልም የሚወጣው ነው። የዛሬ 3 ዓመት መምህር ተስፋዬ ጋር ሄደው ነበር ነግሮኛል። እና በደንብ 2 ሰዓት አካባቢ እንደውም ከ2 ሰዓት በላይ ካውንስል አድርገውናል። ከዛ በኋላ ነው ብዙ ነገር የተማርነው። እሱን በማግኘታችን ህይወታችን በደንብ ተቀይሯል። እንደውም የጨዋታው ለዋጭ እሱ ነው ያለኝ ቃል በቃል ጌም ቼንጀር ነው ያለው መምህር ተስፋዬ። እግዚአብሔር የተመሰገነ ይሁን። እሱን አማክረን ከወጣን በኋላ በደንብ ገባን። የእሱን ትምህርት መከታተል ጀመርን። ከዛው ላይ እናንተን የነቀሲስ ይሮከን እንዴ መትጋት ጀመረን። የሚገርማችሁ ጸበል ቦታ ላይ ዝም የሚለው እቤት ገብቶ ጸሎት ቤታቸው ሲቀጠቅጥ መንፈሱ መናገር ይጀምራል። እና የልብ መሻት የሚባለው ይሄ ነው። አሁን አንዳንዶች ከቦታ ኦፍኮርስ ገዳም መሄድ መጥፎ ነው እያልኩ አይደለም። ጸበል ለጸበል መሄድ መጥፎ ነው እያልኩ አይደለም። ዋናው ግን የልባችን መሻት ምን ያህል ነው? አምነን ነው ወይ የምንሄደው? አንዳንዱ እንደ ቱሪስት ጸበል ለጸበል የሚሄድ አለ፣ እንደ ቱሪስት አምኖበት ሳይሆን ሰዎች ስለሄዱ የሚሄዱ ነው። እንደዚህ አይነት ትሬንድ ያላችሁ ሰዎች ታው ችግር እንኳን ቢኖር አትድኑም። ከምሬ ነው የምላችሁ። ከልባችሁ ተሰብራችሁ እዛ ቦታ ላይ ሄዳችሁ አልቅሳችሁ ለመለመን የእውነት ጥያቄ ለማቅረብ ሂዱ። ሰው ስለሄደ እንደ ቱሪስት ቁምጣ ለብሰ ነጭ ለብሰ ምናምን አገር እያየ ይቀረጽክ ኖ እሱና መንፈሳዊ ህይወት አንድ አይደለም። እንደዛ እንደምታስቡት አይደለም። ስትሄዱ እንደዚህ አይነት ቦታዎች ላይ ከልባችሁ እግዚአብሔር ከልባችሁ መሻታችሁን የሚመለከት ከሆነ ይኸው ጸሎት ቤታችሁም እኮ መንፈሱን ያጋለጥላችኋል። ይህ ልጅ እኮ አለ የእህቴ መንፈስ የተጋለጠው ጸሎት ቤት ውስጥ ነው አለ። የባለቤቴ መንፈስ የተጋለጠ ኦፍኮርስ የባለቤቱ 30 ደቂቃ አይቻለሁ ብያችኋለሁ። ብዙ ነገር ነው የዘረዘረው። እንደውም መጨረሻ ላይ
እንግዲህ እናንተን ከሚዋጉ ሰዎች በተለይ ኢሉሚናቲ ሲል ማለት ነው ያው አዳልሞቲ ይበሉት ምናምን ብለው ደጋግሞ የኔ ስም ሲጠራ እንደ ልጅ ምን መሆን ከዛ እሱ በቅንነት ነው አክቹዋሊ ግን የተመለሰው መልስ እግዚአብሔር ይመስገን የበለጠ ሰማዕቱ ላይ ቅዱሳን ተራዳኢ መላእክት ላይ መድኃኔዓለም ላይ ጌታ መድኃኒቴ ኢየሱስ ክርስቶስ ላይ ወንድሜ መምህር ተስፋዬ እማ ፍቅር የሚላት ቅድስት ድንግል ማርያም ላይ ያለኝ እምነት ደግሞ የበለጠ እንዲሆን ምክንያት ሆኖኛል። ኦፍ ኮርስ እንደሚጠብቁኝ አውቃለሁ። አሁን ደግሞ እንዲህ በተግባር ሲረጋገጥልኝ ከዚህ በላይ ደስታ አለ እንዴ? ከዚህ በላይ ደስታ የለም። ሰው ዓለማዊ ህይወት ውስጥ በተለይ ይሄ ናይት ክለብ ምናምን ውስጥ ያላችሁ ሰዎች ግድ የላችሁም። ወደ ቀልባችሁ ተመለሱ። ብዙ ነገር ስላየው በምስክርነት ማለት ነው። እና እቺ ልጅ እንደው ኦዲዮን ብቻ ብትፈቅድልኝ እንዴት ጥሩ ነበረ። በጣም አሜዚንግ ስለሆነብኝ ነው የ30 ደቂቃ ኦዲዮ አሜዚንግ ስለሆነብኝ ምን ያህል እንደተስፋፉ መዲናችን ውስጥ ምስክር ነች። ምን ያህል እንደተስፋፉ ቢሮ ከፍተው በህቡ እንደሚሰሩ ምን ያህል በተለይ ታዳጊ ሴቶችን እያጠፉ እንደሆነ እባካችሁ ታዳጊ ሴቶች እባካችሁ እንደ ታላቅ ወንድም ልንገራችሁ ስለ እራሳችሁ ህይወት ስል በጣም ትልቅ ወጥመድ እላያችሁ ላይ አሰፍስፎ እየጠበቃችሁ ነው። ገንዘብ ዛሬ የምታገኙት ገንዘብ ብዙዎቻችሁን እየደለሉ ያሉት በገንዘብ ነውና ገንዘብ አያታላችሁ። እነሱ የያዙት ምን መሰላችሁ? በፍጹም ማጠረጥሯቸው። እንደውም እህቱ ስትነግረኝ ጥሩ ቦታዎች የሰራች ስለነበረ በስራው አጋጣሚ ከብዙ ሰዎች ጋር ከትልቅ ሰዎች ጋር ፖዚሽን ካላቸው ምናምን አንተ ትገናኝ ነበረና ወርቃ ፈራ አለች። እንዲህ አይተው ጨዋ ነው፣ ኦራተር ነው። ደግሞ መንፈሱ እርኩስ መንፈሱ በብዛት ያለው እነሱ ላይ ነው። ስትያው ጽድት ብሎ የለበሰ የምታከብረው ስክሪን ላይ ስታየው በቃ ይሄማ በስማም ስንት ቤተሰብ ያደናል የምትለው በእነሱ ነው የሚሰራው እርኩስ መንፈሱ። እነሱ መጥተው ሲያወሩ ኦራተሮች ስለሆኑ ፖዚሽናቸው ስላለ ግርማ ሞገሳቸው ምናምን ያሳምኑሃል። ብዙ ታዳጊ ልጆች ጎል የገቡት መንገዳቸውን የሳቱ በእንደዚህ አይነት ሰዎች ነው። በፍጹም በማጠረጥራቸው ቅዱስ መስለው በሚታዩ ማለት ነው። ስለዚህ እባካችሁ ተጠንቀቁ። ስትያወት እንደዚህ ጽድት ብሎ ነው እሱ አይደለም ሰውን ባለባበሱ በላይ ሰውነቱ ሲያው በመንፈሳዊ ማንነቱ ገምገሙ። አልበለዚያ መንገድ ትስታላችሁ፣ በጣም መንገድ ትስታላችሁ። እና ብዙዎች መንገድ እየሳቱ ነውና እናም እሷ ብዙ የታዘበቻቸው ነገሮች ነግራኛለች። እና ብዙዎች እየጠፉ ያሉት ኢቨን ቤተክርስቲያን ውስጥ የምትመለከተው ከቤተክርስቲያን ሲወጣ ሌላ ነው ያለችኝ። ያየችውን ነገር የተናገረችው እሷም በመንፈስ ተጠቂ ነበረች። ጊዜ ይመስገን አሁን ሙሉ ቤተሰቡ በጣም እየነቃ ነው፣ በጣም እየታገለ ነው፣ በጣም ብዙ ነገር እየተገለጠለት ነው። ብዙ ለውጥ እያየ ነው በአዎንታዊ መልኩ ማለት ነውና የታዘበቻቸውን ነገሮች በደንብ ነግራኛለች። ነው አንድ ቀን የኔን ታሪክ ደግሞ ለብቻ እነግርሃለሁ ነው ያለችው። እግረ መንገድ ያንን ቪዲዮ እያየው እንዲህ ከሆነ ምናምን እያለች እግረ መንገድ የእሷንም ተሞክሮ ስታካፍለው ነው የነገረችኝ። ስለዚህ ከተማውን አታውቀውም ነው ያለች። ባለትዳር የለም። ብዙ ሴቶች በጣም በብዙ ባለሀብቶች በደላላ እየተደለሉ በፍጹም ማጠረጥራቸው ሰዎች ይወጣሉ። ይሄንን ነው ኮንሰርት እናዘጋጃለን፣ ኮንሰርት ላይ ባለትዳሮችን እናገናኛለን፣ መንገድ እናስታቸዋለን አለ እኮ መንፈሱ። ሲያዝ ጸሎት ቤት ውስጥ ሲያዝ ሰማዕቱ ቅዱስ ጊዮርጊስ ሲያናዝዘው ማለት ነው። ሰማዕቱ እያናዘዘው እንደሆነም ተናግሯል። እና እባካችሁ ከተማችን አሁን ከሚገባው በላይ ጥንቃቄ የሚደረግበት ከተማ ስለሆነ ጥንቃቄ አድርጉ፣ ለህይወታችሁ ዋጋ ስጡ፣ ግድ የላችሁም። እና ይህንን ነው ላችሁ የምፈልገው። የዚህም ቤተሰብ ታሪክ ደግሞ አንድ ቀን በጣም በሚገርም መልኩ በምስልም በድምፅም ይዤው እንደምቀርብ ተስፋ አድርጋለሁ። ፈቃደኞችም እንደሚሆኑልኝ እንግዲህ የጊዜ ጉዳይ ነው። አሁን እነሱ ጠንክረው የሆነ ደረጃ ላይ ሲደርሱ ያንን ይፈቅዱልኛል ብዬ አስባለሁ። በዚህ መርሃ ግብር ብዙዎቻችሁ የራሳችን ህይወት እንደቃኛችሁ፣ በተለይ ደግሞ የዓለማዊ ህይወት ውስጥ በጣም ያላችሁ ኮንሰርት የምታዘወትሩ ኢንተርቴንመንቱ ዓለም ውስጥ ሆናችሁ አሁን ኢንተርቴንመንት ውስጥ ዓለም ውስጥ ለምን ገባችሁ አልልም፣ ግን ኢንተርቴንመንት ዓለም ውስጥ ሆናችሁ ለኢሉሚናቲ እሱ መንፈሱ እንደተናገረው ዳልሞቲ እየሰገዳችሁ ግብር እያስገባችሁ ያላችሁ አርቲስቶች በስም ተጠቅሳችኋል። ቴክ ኬር፣ ተጠንቀቁ። ራሳችሁን ስለምታውቁት በጊዜ ውጡ። ምክንያቱም የተናገረው ምንድነው? አሁን ዝና ሰጥቻችኋለሁ፣
አንድ ቀን ገብሬን ሲያቋርጡ ግን የሰጧቸው ዝና ከሰማይ ላይ መፈጠፍጣቸው ነው ያለው። ለእናንተ ነው፣ ሰምታችኋል። ዛሬ መርሃ ግብር የተከታተላችሁት ነበር። ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ አስተማሪ መርሃ ግብር የምንገናኝ ይሆናል። ዓላማችን የሰዎችን ነፍስ ማዳን ነው። እንቀጥልበታለን። ብዙዎች አብረውን እንደሚሆኑ ተስፋ እናደርጋለን። ለውጥ አለ ከበፊቱ ቁጥር። አሁን እንደውም በነገራችን ላይ ፕሮግራሚንግ ከመጨረሻ በፊት ልንገራቸው። መጨረሻ ላይ ከመሰነባበታችን በፊት ይቺ ልጅ እንግዲህ ያገኘኝ ልጅ ባለቤት እንግዲህ እሷ ላይ ሆኖ መንፈሱ ሲቀጠቀጠው የተናገረባት ልጅ ወርቅ አፈራው እንዳትቀየመኝ አለችኝ። ለምን አልኳት። አንተና መምህር ተስፋዬን በጣም ጠላችሁ ነበር አለች። እሺ አልኳት። ያው ኤክስፒሪያንሱ ስላለኝ ማለት ነው። እና ገና ስጀምር ምን ተረት ሊያወሩ መጡ እል ነበረ። አሁንስ አልኳት፣ ኧረ እንደውም በአካል ላገኝ ምናምን። ኤኒዌይ ተነጋገርና ብዙዎች አሁን ተረት ታወራላቸው ምናምን የሚሉ ሰዎች ወደው አይደለም፣ አልፈርድባቸው፣ ተይዘው ነው። ልክ እንደዚች ልጅ ማለት ነው። ግን ሲገባቸው ልክ እንደሷ ደግሞ ልክ ሲገለጥላቸው ደግሞ ይቅርታ ብለው እንደሚመጡ ተስፋ እናደርጋለን። ነው ለእኛ ይቅርታ የመጠይቅ ያለመጠይቁ አይደለም። እንኳን ወደ እግዚአብሔር ቅዱስ መንፈስ መጣችሁ ነው በቃ እኛ ትልቁ ዓላማችን ስለሆነ ማለት ነው። እና ተረት ነው የሚሉን የሚቃወሙ ምናምን ሰዎች ያው ወደው ስላልሆነ እሱንም እግረ መንገድ መናገር ስለፈለግኩ ነው። በድጋሚም አብራችሁን ስለነበራችሁ ከልብ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም